በዚህ ቼታችን ላይ የደረሰው ነገር ምንድነው? በዝርዝር የምነግራችሁ ይሆናል። እንደዚሁም ኮመንት ላይ ብዙ ጊዜ ጠይቃችሁኛል። ወደ ሀገር ስንገባ ስንት ብር ይዘን መግባት እንችላለን? ቦሌ ላይ ፍተሻ አለ ወይ? ወርቅስ እንደዚሁም ይፈተሻል ወይ? ምንድነው ያለው ነገር? እሱን በዝርዝር የምነግራችሁ ይሆናል። የትም እንዳትሄዱ። በጣም ጠቃሚ ነገሮችን በተለይም በስደት ያላችሁ ወደ ሀገር ለመግባት ያሰባችሁ ይዛችሁ መግባት ያለባችሁን ወሳኝ ነገሮች የምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁኝ ሁኑ። ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ተርፎ ይፈልኝ እያልኩኝ ዛሬ ይዤላችሁ የመጣሁት በመጀመሪያ ደረጃ ማለት ነው በመዳን ቤት ሆናችሁ እንደዚህ የምታደርጉ ሰዎች በመጨረሻ ትጸጸታላችሁ፣ ታለቅሳላችሁ። ስትኖሩ ራሱ እዚያ ቤት ስትኖሩ ሰላም አይኖራችሁም። ሁል ጊዜ ደስ የማይል ኑሮ ነው የምትኖሩት ማለት ነው። ገብታችኋል? ሰላማችሁ ከእናንተ ከራቀ ምንም ነገር የሰቀቀን ኑሮ ማለት ነው። ራሳችሁን ሳታስከብሩ የሌለ ኦቨር አሽቃብጣችሁ ስትኖሩ በጣም ጥሩ ያልሆነ ነገር ነው። እንኳን አይደለም ላሰሪ ለሌላ ሰው እንኳን በርቀት እንኳን በተለያየ ጊዜ እንኳን ለምትገናኙ ሰዎች እያሽቃበጣችሁ ስትኖሩ ምን ያህል ስሜታችሁ እንደሚጎዳ፣ ምን ያህል በቃ ተገዥ እንደምትሆኑ፣ ምን ያህል በቃ እንዳዘዟችሁ ወደዚያ ወደዚህ ስትታዘዙ እምቢ ማለት እንደማትችሉ የደረሰብን እናውቀዋለን። እና ከእንደዚህ አይነት ድርጊታችሁ ተቆጠቡ። ይችታችን ላይ የደረሰው ነገር ምንድን ነው? አሰሪዋ እንግዲህ ከሆነ ሀገር ሄዳ ስትመጣ ስታያት ፌንትን የነቀለችው በቃ አሰሪ መጣሽልኝ ምናምን ነገር ብላ ወደቀች ማለት ነው። ከዚያ አሰሪዋ ማንስታ ሳመቻት ምናምን ነገር። ከዚያ ከአሰሪዋ ከተለያየች በኋላ ምንድን ያለችው ልጅቱ? ደከመኝ አለች። ገብቷችኋል? ሁል ጊዜም አርጋችሁ ልታዛልቁ የማትችሉትን ነገር የማታዘልቁትን ነገር አታስለምዱ። ማንኛውንም ሰው ማለት ነው። ሁሉም ነገር እኮ ይሰለቻል። ማስመሰል ደግሞ የመጨረሻ ነው የሚሰለቸው። የሆነ ቀን ይደክማቸዋል። ገብቷችኋል? አትቀጥሉበትም። ስለዚህ የራሳችሁን ማንነት ትክክለኛ ራሳችሁን አድርጋችሁ ብትኖሩ ግን እናንተም ሰላም አላችሁ። በቃ ምንም የምትሳቀቁበት ነገር የለም። ገብቷችኋል? በጣም ነው ያሳዘነችኝ እንደዚያ ስትል ማለት ነው። መጀመሪያ ሴትዮዋ ስትመጣ ምናምን ነገር እንግዲህ የተደረገው ነገር በካሜራ ምናምን ተቀርጻ በቃ ወደቀች ምናምን አነስታ ሳመቻት። እንግዲህ ያን ሁሉ ነገር የምታደርገው ሰው እያስመሰለች ነው ስላስለመደቻችሁ ማለት ነው። በጣም ነው ያዘንኩላት፣ በጣም ነው ያሳዘነችኝ። እንደዚህ አታድርጉ ሲጀመር ማለት ነው። እነኚህ ሰዎች እናንተን ይወዱኛል ብላችሁ ካሰባችሁ በጣም ተሳስታችኋል፣ በጣም ተሳስታችኋል። የፈለገ ነገር ሊያሽቃበጡላችሁ ይችላሉ፣ እንደሚወዷችሁ ሊነግሯችሁ ይችላሉ፣ እንደሚያከብሯችሁ እንደ ልጆቻችን ነው የምናያችሁ ምናምን በጣም ብዙ ነገር ያወራሉ። በቃ አፋችሁ ቅቤ ነው፣ ቅልጥ ነው የሚያደርጓችሁ። ነገር ግን ይሄ ነገር ከእውነት የራቀ ውሸት ነው። እነሱ በየወሩ ደሞዝ እየከፈሉ ነው። ሰራተኛ ነሽ አንቺ ማለት ነው። ከሰራተኛ የዘለለ ምንም ነገር እንደሌላችሁ ማወቅ አለባችሁ። ለምን አንዳንድ ቤቶቻችን ከነሱ ጋር ጓደኛ የሆናችሁ እየመሰላችሁ ከነሱ ጋር የተቀራረባችሁ እየመሰላችሁ ከነሱ ጋር በቃ የተንሾካሾካችሁ እየመሰላችሁ የራሶቻችሁን እህቶቻችሁን ሳይቀር በጣም ብዙ ነገር የምታደርጉ እንዳላችሁ በጣም ብዙ ጊዜ ሰምተናል፣ አይተናል። በጣም በሚያሳዝን ሁኔታ ማለት ነው። ስንት ድሃ ብዙ ስቃይ እንደምታደርሱ እናውቃለን። እውነት የሆነ ቀን ይቆጫችኋል፣ ይጸጽታችኋል፣ ያንገበግባችኋል። ምክንያቱም እነዛ ሰዎች እናንተን የማይወዷችሁም እናንተም ሰራተኛ ናችሁ። እዚያ ቦታ ቀድማችሁ ስለገባችሁ የተለየ ነገር የተሰጣችሁ መስሏችሁ ሊሆን ይችላል። ነገር ግን ይሄ ነገር ከእውነት የራቀ ውሸት ነው። እናንተስ ብትሆኑ በዚያ ማስመሰል ውስጥ ኑሯችሁ በጣም እንደሚያስጠላ ግልጽ ነው። ከዚህ ድርጊታችሁ ውጡ። ሳታስመስሉ ማንነታችሁን ራሳችሁን ሆናችሁ ቅረቡ። በስራችሁ ብቻ አውሩ። ራሳችሁን ሁኑ። የእውነት ያለ ራሳችሁን ሳትሆኑ ስትኖሩ ያለው ስሜት እጅግ በጣም ነው የሚያስጠላው። የሚያውቀው ሰው ያውቀዋል። በጣም ነው የሚያስጠላው። ራሳችሁን ስትሆኑ ግን የምትኖሩት ኑሮ በጣም ነው ደስ የሚለው። በጣም ነው እርካታ አለው። በቃ የፈለገ ነገር ቢደክማችሁ፣ የፈለገ ነገር ቢሆን፣ የፈለገ ፊት ቢኖሳችሁ ራሱ ሰላም አለው ማለት ራሳችሁን ስትሆኑና በዚህ ቼታችን ላይ እሷ እንኳን ምንም አላደረገችም። ግን አሰሪዋ ላይ ያደረገችው ገጸ ባህሪ ምናምን ነገር ከጀርባ ግን ሄዳ ደከማት። እሷ በቃ ያ ሁሉ ነገር ማድረግ አትፈልግም። ግን አስለምዳለች፣ እንደዚያ ማድረግ ጀምራለች። ስለዚህ ማቋረጥ ስላልፈለገች ስታያ ሴትዮዋን ወደቀች አውቃ ማለት ነው። ገብቷችኋል? ብቻ የመጨረሻ ነው የምታሳዝነኝና ከእንደዚህ አይነት ነገር አታስለምዱ። ራሳችሁን ሆናችሁ ከመጀመሪያው ቅረቧቸው። ምክንያቱም ስትኖሩ ራሳችሁ ኑሯችሁ የሰቀቀን ደስ የማይል ኑሮ ሁል ጊዜ መስጠላ ኑሮ ከመኖር ማንነታችሁን ከመጀመሪያው ሳይታችሁ ብትቀርቧቸው አሪፍ ነው ብዬ አስባለሁኝ። ወደ ሁለተኛው መረጃ ስሄድ እንግዲህ ቤተሰቦቼ በጣም ብዙ ሰው ኮመንት ላይ ምንድን ነው ያላችሁኝ ከዚህ ስጠይቁኝ የነበረው
ወደ ሀገር ቤት ስንገባ ስንት ብር ይዘን መግባት እንችላለን? ፍተሻ አለ ወይ ቦሌ ላይ ላላችሁ እህቶቼ የምመክራችሁ ነገር ማለት ነው። ቦሌ ላይ ያው እንግዲህ በጣም ብዙ ብር ከ10 ሺህ ምናምን ብር በላይ ይዛችሁ ብትገቡ በአሁን ሰዓት ፍተሻ መኖር አይቀርም። ምክንያቱም ሀገራችን ላይ ያለውን ነገር እንደምታውቁት ነው። ጥሩ ነገር የለም፣ መረጋጋት የለም፣ ሰላም የለም። ብር ደግሞ ይዛችሁ ብትገቡ ራሱ በጣም ከባድ ነው። ቦሌ ላይ እንግዲህ እንደወጣችሁ እኛ ሀገር ላይ የግድ ቤተሰብ የሚቀበላችሁ ከሌለ መኪና እንኳን እስከሚመጣ የቤተሰቦቻችሁ መኪና እንኳን እስከሚመጣ ድረስ አስነክተው ምን እንደሚያደርጓቸው አታውቁም። ያለው ነገር በጣም ከባድ ነው ማለት ነው። እንደገና ደግሞ ከዚህም በላይ ደግሞ በጣም እንትን የሚለው ነገር ምንድን ነው? እኛ ሀገር ብር ይዛችሁ ገብታችሁ ጥሬ ብር ይዛችሁ ገብታችሁ መመንዘር በጣም አስቸጋሪ ነው። ለምን ብትሉ ይዛችሁ ገብታችሁ ራሱ ብሩን የምትዘረዝሩበት ሁኔታ በጣም ነው የሚጠባችሁ። የሚመነዘረው መጀመሪያ አዲስ አበባ ላይ ነው። ነገር ግን ያን ነገር ተከታትላችሁ ማስመንዘር በጣም ነው የሚከብዳችሁ ማለት ነው። እኔ ጓደኛዬ ብር ይዛ ገብታ ነበር ከዚህ ሀገር ድርሃም ማለት ነው። ትንሽ ብርን ይዛ የገባችሁ ግን ያንን ራሱ የምትመነዝርበት ቦታ በጣም ተቸግራለች። አሁን ላይ ያው እንደምታውቁት ሐዋላ ህጋዊ ያልሆነ ነገር ነው። ሁላችሁ የምታውቁት ነገር ነው። እኛ ሀገር ላይ ያው የተከለከለ ነው። እና እዚያ ጋር አሁን እንዴት አድርጋ እንደምዘረዝረው በእርግጥ እዚያም የሚዘረዝሩ ሰዎች አሉ። ነገር ግን ሲዘረዝሯችሁ ምንድን ነው ያው የተከለከለ ነገር ስለሆነ ምንድን ነው በቃ ሸጎጥ ተደራርጋችሁ ነው እንጂ በግላጭ ቆጥራችሁ የምትቀበሉት ነገር ምን የምትሉት ነገር አይደለም። በድብቅ አይነት ነገር የሚደረግ ነገር ነው። እና ከዚህ ቤት እንደውም ነግሬያችሁ ነበር። አንድ ወንድማችን እንደዚህ የአሜሪካ ዶላር ለማስመንዘር ፈልጎ ማለት ነው እንደዚህ ሰው ያገኛል። ልክ መኪና ውስጥ እንደገባ ብሩን ይሰጠዋል። ብሩን ሲሰጠው ምንድን ነው ከላይና ከታች መቶ ብር ነው በዚያን ጊዜ የነበረው 2016 ዓ.ም ላይ ነበረ። መቶ ብር ሲሰጠው ከዛም በኋላ ይሄዳል። ልክ እንደወረደ የታሸገ ብር ነው። እንደወረደ ሲያየው ከዳርና ከዳር መቶ ብር ነው። መሀሉ ላይ እንዳለ አምስት ብር ነው የነበረው ማለት ነው። ያኔ በዚያን ጊዜ ተሸውዷል። እሱ ስንትና ስንት ብር ይዞ ሰጥቶት የአሜሪካ ዶላር ሰጥቶት ይዞ ከሄደ በኋላ ከተለያዩ በኋላ ከዳርና ከዳር 100 ብር ነው፣ ውስጡ አምስት ብር ነው ማለት ነው። በጣም ትልቅ ኪሳራ ደርሶበት በጣም ነበር አዝኖ የነበረው። ልክ በአመቱ ጊዜውን ጠብቆ ያንን ልጅ አፈላልጎ ያገኘዋል ማለት ነው። እንደዚሁ የአሜሪካ ዶላር ይዞ ስለነበረ ልመነዝር ፈልጌ ነው ምናምን እና መኪና ውስጥ ገባ ብዬ ቀጥታ አቀባበልኩበት። እንደዛ ከሆነ በኋላ ልክ እንደለመደው ምንድነው ያደረገው ከዳርና ከዳር መቶ ብር መሀሉ ላይ አምስት ብር ነው ያደረገበት ማለት ነው። ከዛም በኋላ ልክ እንደዚያ ሲያደርግበት ልጁ ይደነግጥና አንተ አይደለህ እንዴ ዛሬ አመት እንደዚህ አድርገህ ሸወድከኝ ያጭበረበርከኝ ምናምን ሲለው መኪናውን ከፍቶ እንግዲህ ይሮጣል። ዞሮ ብሬን እንኳን ባላስመልስም የተወሰነ ነገር አካክሻለሁኝ። ነገር ግን እንደዚህ ብር ጥሬ ብር ይዛችሁ መጣችሁ የምትዘረዘሩ ሰዎች ከፍተኛ ጥንቃቄ አድርጉ ብሎ መልእክቱን አስተላልፏል ማለት ነው። ስለዚህ ሁላችሁም ብትሆኑ ከየትኛውም ሀገር ብር ይዛችሁ ከመሄድ ወርቅ ይዛችሁ ብትሄዱ ይሻላል። ወርቅ አንደኛ ብታስቀምጡት በጣም ያተርፋችኋል፣ ያወጣችኋል። ብር ግን እዚያ ሄዳችሁ ለመመንዘር በጣም አስቸጋሪ ነው። እኛ ሀገር ላይ አሁን ባለው ሁኔታ በጣም ከባድ ነው። የሀገራችንን ነገር ታውቁታላችሁ። ስለዚህ ከዚህ ሆናችሁ ከሜዳችሁ ከአንድ ቀን ከሁለት ቀን በፊት ወይ መላክ ነው ወይም ደግሞ ወርቅ ገዝታችሁ ብትሄዱበት የበለጠ አማራጭ ነው ማለት ነው። ለማንኛውም እንግዲህ ዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። በድጋሚ በሌላ ጊዜ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።